ማርች 11 የዕለቱ መልእክት ርዕስ የክርስቶስ ስልጣን በጭንቀት ላይ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነገ ለራሱ ይጨነቃልና ለነገ አትጨነቁ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 34። ሰዎች ስለ ትላንት፣ ስለ ዛሬና ስለ ነገ በብዙ እንደሚጨነቁ ብዙ ጥናቶች ያመለክታሉ። ይህ አይነት ጭንቀት ደግሞ ደስታቸውን ከመንጠቁም በላይ ታማሚ ያደርጋቸዋል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በተራራው ስብከቱ ካነሳቸው ትምህርቶች መካከል አንዱ አትጨነቁ የሚለው ይገኝበታል። ጌታችን ኢየሱስ ክርስቶስ አትጨነቁ ሲል 4 ማስረጃዎችን በማሳየት ነው። እነዚህን 4 ምክንያቶች እንመልከት። አንደኛ፣ የሚመግብ አምላክና አባት አለና። የሰማይ ወፎች ሳይዘሩና ሳያጭዱ እንዲሁም በጎተራ ውስጥ ሳይከቱ የፍጥረት ሁሉ ባለቤት የሚመግባቸው ከሆነ፣ የምድር አበቦች ሳይፈትሉና ሳይደክሙ በተለያየ ቀለማት አሸብርቀው ከተገኙ፣ ታዲያማ እናንተ ከነርሱ እንዴት አትበልጡም? የእናንተን ሰውነት የፈጠረው አምላክ እኮ ስለምትመገቡት ነገር ያስብላችኋል የሚል ነበር። ዛሬም አምላኬና አባቴ የሆነው እግዚአብሔር ስለ ኑሮዬ ያስብልኛል በማለት የኑሮ ጭንቀትን አውጥተን መጣል ይጠበቅብናል። ሁለተኛ፣ ጭንቀት አዎንታዊ መፍትሄ የለውምና። ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? በማለት ለራሳችን አሳቢዎች መሆን የሚገባን እኛ ብቻ ነን በማለት ከመጠን አልፋችሁ ብትጨነቁ ምንም አይነት አዎንታዊ ለውጥ ማምጣት አትችሉም። ይልቁንም በአምላካችሁ ላይ እረፉ የሚል ሐሳብ ያቀርባል። ሶስተኛ፣ የሚበልጥ ነገር አለ። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ይጨመርላችኋል። ምግብ ሳይመገብ ውሃ ሳይጠጣ እንዲሁም ልብስ ሳይለብስ የኖረ የሰው ዘር ማንም የለም። ሆኖም ይህንን ሁሉ አግኝተው ትልቁን ነገር አጥተዋል፣ እርሱም የእግዚአብሔርን መንግሥት። እናንተ ግን በምድር ከሚያስፈልጋችሁ የኢኮኖሚ ፍላጎት በላይ ለመንፈሳዊ ሕይወታችሁ የሚያስፈልጋችሁ ስለሚበልጥ መንግሥቱንና ጽድቁን ፈልጉ፣ ሌላው ጭማሪ ነው የሚል ነበር። አራተኛ፣ አልደረሳችሁበትም የሚል ነው። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ነገን በማሰብ ዛሬን በጭንቀት መኖር አይበጅም። ዛሬ የረዳችሁ አምላክ ለነገም ዋስትናችሁ እርሱ ብቻ ይሁን የሚል ነበር። እንግዲህ ክርስቶስ ጭንቀትን አስመልክቶ ያቀረበውን ሐሳብ እንቀበል፣ በእርሱም ተማምነን ከጭንቀት እናምልጥ። ይታያል የክርስቶስ ስልጣን በጭንቀት ላይ።